እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም። ልትመጣ ነው፣ በዚህ ወር ልትመጣ ነው፣ በዚህ 2 ወር፣ በዚህ 3 ወር ትመጣለች፣ በ15 ቀን ትመጣለች እየተባለ እያታለሉን ይሄን ይጠብቀናል። ከተከፈለላት ያው 2 ዓመት ሞልቷል። 3ኛው ቀጥሏል። ምን እንዳለ እኛ አናውቅም። ያው እንደተባልን ነው ያለ ነው። ይሄ ነው ተባልን። የሰው ቃል ሀገር አልቋል። የመንግስት ቃል ነው የቀረው ያለችኝ እኔ ሌላ ራሷ ናት። አሁን ምን እንዳለ በመሀል ምን እንደተፈጠረ አላውቅም። መደወልም አቆማለች። አልሐምዱሊላህ ባለፈው ዝም እንዳለች፣ አሁን ግን 2 ወር ሆኗል ከደወለች። ጀዛችሁን አላህ ይክፈላችሁ። እኔ በእናንተ በተባበራችሁኝን አልሐምዱሊላህ የዓለም ልጆችን በጣም ነው የማመሰግነው። አሁንም ጀዛችሁን አላህ ይክፈላችሁ። ጀዛችሁን አላህ ይክፈላችሁ። በሰራችሁን መሳወት እንደምትወጣ አሁንም ታገሉልኝ። ፊትም ታግላችኋል። አሁንም ታገሉ። አላህ ያግዛችሁ። እያንዳንዳችሁ ሙስሊም ክርስቲያን አላልኩም እኔ። አላህ ጀዛችሁን ይክፈላችሁ። ሀይር ጀዛችሁን አላህ ይክፈላችሁ። እኔ በምከፍልበት አቅም የለኝም። አቅም ያለው እሱ ነው። በትልቅ ጀዛውን አላህ ይክፈላችሁ እያንዳንዳችሁ። እኛ ይኸው ግራ ገብቶን ነው ዝም ያለው። ነግተ ነገ ትመጣለች። በአምናው ረመዳን የኢዱ ቀን ልትመጣ ነው። አሁን ኢዱ ከተሰገደ ልትሳፈር ነው ተባልኩ። የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ፣ በወሩም ጠበቅኩ፣ በ2 ወሩም ጠበቅኩ። የለም። ማን ነው ማዘር? ማን ነው ትሳፈራለች ልሏቸው? ግራ ገብቶኝ ነው ዝም ያልኩት። ማዘር ማን ነው ትሳፈራለች? አይብስም ብዬ ነው አሁን አልሐምዱሊላህ። ይሄ ድምጧ እስካለ ብዬ ሰብር አድርጋለሁ። አልሐምዱሊላህ አሁን እንደምንም ተባበሩና ሌላን እንድትሰጡን ከዘር ማንዘራችሁ አላህ ይጠብቃችሁ። ከቤተሰባችሁ አላህ እዛም ሀገር ያላችሁ የመዳም ቅመሞች አላህ ጀዛችሁን አላህ ሀይር ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም፣ የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም። የኢትዮጵያ ልጅ ናች። ኢትዮጵያ ተባብሮ ለዚህ ያበቃልኝ። ሀይር ጀዛችሁን አላህ ይክፈላችሁ። ሰው እዚህ እየጠየቀ ማን ነው ትመጣላችሁ የሚላችሁ የነበረው? እስኪ እሱን ግልጽ አድርጎ። ማን ነው ትመጣለች የሚላችሁ የነበረ? ማን ነው ይሄ የሚነግራችሁ የነበረ? ሰማችሁ? ካሊድ ከድር መምጣት ከቻለ አሁን ይኸውላችሁ አንድ ነገር፣ እናትና አባትየው ምን አይነት ሁኔታ ውስጥ እንዳሉ እናውቃለን። አሁንም እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራልንን ነገር መግባት ከቻለ ይግባና ስቴፑን የተከታተለ ያለው እንደ ወጣት እሱ ስለሆነ የደረሰበትን ይንገረን። እኛም ለመፍትሄ ነው። እናትየው የሚያለቅሱትን ነገር ነው እኛም እያለቀስን ያለ ነው። ማንን እንጠይቅ? ምን ደርሳችኋል? መረጃ ስጡንና ድምፅ ሆነን እንደሰበሰብ ነው ድምፅ ሆነን እንጠይቅ ነው እያለን ያለ ነው። አሁን ታርጌቱ የሚሄደው ወደ 2 መስመር ነው። አንደኛ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን፣ የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፍቃድ ተሰባስቦ የሚሰራው ያለበትን ደረጃና እያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲህ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው፣ የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሂድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ ይዛ ቼክ ያደርግና ልጃቸውን አይተው ድምፃቸውን ሰምተው በዛውም ሀጃቸውን አድርገው እናትና አባት እዛ ጸሎት አድርገው ይመለሱ። ልጅቷ ያለችበትን ሁኔታ ብቻ ነው መጀመሪያ ማወቅ ያለብን። ምን እየተከናወነ እንደሆነ ደግሞ እነዚህ 4 አካላቶች ናቸው ሊነግሩን የሚችሉት። ከዚህ በረና አንሄድም። እዛ ላይ ነው አሁን ማውራት ያለብን። አመሰግናለሁ። እሺ ተስፉ እዚህ ጋር እኔ ፍቀዱልኝ። ሁላችሁ አስያ ቅድም ባወራ ነው መሰረት አሁን ጠበቃው 4-5 ጥያቄ ነው ጠየቀኝ በግልጽ። ይሄ ጥያቄዎችን መልስ ካለ ቮይሱም የእሱ ድምፁም እኔ ላኩልሽ፣ እኔ ለአላህ ብዬ በነፃ ቁምላታለሁ አለ። መጀመሪያ ውጭ ጉዳያችሁ የኢትዮጵያ ውጭ ጉዳይ ለሪያድ ኤምባሲ የጻፈው ደብዳቤ 1 በይ። ሁለተኛ የራጂሒ ባንክ ደብዳቤ
ብሩ እንደገባ የራጂሒ ባንክ ደብዳቤ አለ። ቀላል ነገር ነው አለ። ሶስተኛ ነገር ፍርዱ ለምሳሌ እቺ ሴትዮዋ ነፃ ወጥታለች፣ እቺ ልጅ ነፃ ወጥታለች፣ በቃ አገሯ ትመለሳለች ሲባል በአፍ አይደለም ነው የምትባለው። ደብዳቤ አለ። ልክ እንደ ይሄ ደብዳቤ ማለት ነው። ሳምፕሉም ላክልኝ ልጁ። አሁን ቪዲዮ ከፍቼ ቆይ አንዴ ላሳይሽ፣ ሁሉም ሰውም እንዲያየው። ልክ እንደዚህ ማለት ነው። ይታያል። አሲያ ቪዲዮ አልተከፈተም። ይታያል። ይሰማል ድምጼ? ቪዲዮ አልተከፈተም። ዛሂድ ሪኩዌስት ላኪለት፣ ቪዲዮን ክሊክ አድርገሽ አንቺ ላኩለት፣ ግን አልከፈተም። ሰፊዩ ቅድም የደወልኩልህ ለዛ ነው። ዶክሜንቶቹን ፈልጌ ነው የደወልኩልህ። በተደጋጋሚ ደውዬልህ አታነሳም። ጠበቃው ዶክሜንቶቹን ፈልጎ ማለት ነው። አንተ ጋር ያለውን ዶክሜንት በሙሉ እንድትልክልኝ። እሺ እልካለሁ አለ። ያት አልገባሁኝም ነበር ነው ቅድም ብሩ ይከፈል የተባለበት ምን የተባለበት። ከዚህ በኋላ በህግ ነው የምንሄደው። አሲያ ክሊክ አድርገው። ስልክ ይዘጋባሃል፣ ግን ስልክ ላይ ሶሪ በትልቁ አድርጌ ያለው አንዴ ሰው እንዲያዩ። አየ ኦኬ፣ እንዳይዘጋብህ አይተነዋል። እንዳይዘጋብህ እሺ ምንድነው አሁን የተባለው? እነዚህ ነገሮችን መጀመሪያ አልሰማችሁ፣ ከሰማችሁ አላቅም። መጀመሪያ ኤምባሲ እዚህ ውጭ ጉዳይ የኢትዮጵያ ውጭ ጉዳይ ለኤምባሲያቸው ሪያድ ላይ የጻፈው፣ ሁለተኛ የራጂሒ ባንክ ደብዳቤ፣ ሶስተኛ የፍርድ አሁን እንዳሳያችሁ የፍርድ ወረቀት ወይ የፍርድ ሰከል ሕኩም ይልታል በአረበኛ። አባሚረ ታውቀዋለህ? ሰከል ሕኩም ይባላል። ሶስተኛ የአውሊያ አደም ማለት ድያ የሚወስዱ ሰዎች እነሱም ዝም ብሎ ኢንኩ ብር ገባ በአካውንት የሚባል ነገር የለም። በፍርድ ቤቱ ሰክ ይጻፍላቸዋል። ሰክ ማለት ልክ እንደ ካርታ ይጻፍላቸዋል። ሶስተኛ ኮሚቴ ተባዩ ወይ ወኪል ተባዩ ወይ ኤምባሲ ከተወከለ ሰው በሙሉ እኒህ ሰዎች አውቶማቲክሊ ልክ እንደዚህ እንደሚያግዙ ለአላህ ብሎም እንደሚያግዙ ወይ የሀገር ግዴታችሁ ሆኖ እንደሚያግዙ ተጠያቂነት ስላለባችሁ በግልጽ ማን እንደሆኑ እኔ ካልሆነ ይሄ ነገር ውክልና ከሰጣችሁ ከነዛ ያለው አካል ከኤምባሲ ጨምሮ ክስ ላነሳ እነሱ ላይ ክስ ላነሳ እችላለሁ አለ በግልጽ። ይሄ ነው ያለውና ይሄ ነገሮችን ካሟላችሁ ቀላል ነገር ነው። ፍርድ ከተወሰነላትና ነፃ ናት ካለችው ከሳምንት በኋላ ከ10 ቀን በኋላ የሚባል ነገር የለም። ነፃ ናት በተባለችበት ቀን በላይ ጁምዓ ካልሆነ በስተቀር ጁምዓና ቅዳሜ ካልሆነ በስተቀር አውቶማቲክሊ ትወጣለች አለ። ይሄ የጠበቃው ነው። ዌብሳይቱም አለሽ አሲያ፣ ስልክ ቁጥሩም አለው። ይሄ ያለው ጠበቃም የኔ አብሮ አዳጊ ነው። ያንቺ ጠበቃነቱም ምን ያህል ሪካርድ እንዳለውም ክሬዲት እንዳለውም ስንት ስታር እንደሆነም ላኩልሽ ያየሽው ነው አሲያ። ይሄ ነገር መፍትያ ከተፈለገ ነው። ያለበለዛ የሆነ ዝም ብሎ ወሬ ማኘክ ነው የሚሆነው እና ጊዜ መግደል ነው የሚሆነው። እኔ ባለኝ ጨርሻለሁ። ሌላ ሰው የሚገባም ከሆነ አሲያ ሌላ ሰው አስገቢ። አይተቀመጥ ካልችልም ተቀምጠን፣ ግን በግልጽ እነዚህ ነገሮች ምላሽ ካልተሰጠ ምንም መቼም ምላሽ አይመጣም። ይቅርታ እዚሁ ላይ ጥያቄ ላንተ። የት ነው አንተ ያለው? ሪያድ ነው ያለው? ይሰማል ድምፄ ወይ? አዎ ሪያድ ነው ያለው አንተ ወንድም? ይሰማል? ሪያድ ነው ያለው አንተ? ይሰማል ድምፄ? ሪያድ ትሰማለህ? ዚያድ ኢትዮጵያ ካድር ካሊድ ዚያድ ይሰማል ድምፁ? ወሚር ሳውዲ ነው ያለው። ኢትዮጵያም ሳውዲ ነው። አሁን የት ነው ያለው? አሁን የት ነው ያለው? ሰማ አካባቢ ድምፅ አይሰማም። አይ ቲንክ እኔ ጋር በጣም ችግር አለ። አሁን ለጉዳይ ኢትዮጵያ መሰለኝ ያለው፣ ግን መሄድ ይችላል። ምን አልከኝ? ከነገ ወዲያ መሄድ የሚችል ነው ማለት ነው። ያለው አዲስ አበባ ነው ያለው። ካሊድ አዲስ አበባ ነው ወንድም ካሊድ እኮ አዲስ አበባ ካለ ቆይ እዚሁ ለመጠየቅ ነው። አንዳንድ ጊዜ እዚሁ አውርቶ ከሚሄድ እንደ ቤተሰብ ቤተሰቡ እዚህ በውጭ ጉዳይ በኩል ውክልና መስጠት ስለሚቻል ለሱ ውክልና ቢሰጥህ ይሄን ነገር ልታግዝ ትችላለህ ወይ? እኔ አናግሬዋለሁ እኮ ወንድም ካሊድ።